እንዴት ናችሁ? እስኪ ዘና ብለን ዛሬ እናወራለን። ዘና ብለን ማለት እንደው በተጣደፈና አጭር በሆነ መንገድ አይደለም። እንግዲህ የመድፉን ክብር የመድፉን ድል በደንብ እናጣጥመው። ረዘም ባለ መንገድ አንዳንድ ነጥቦችን እያነሳን ቆይታ እናደርጋለን። ለረጅም ሰዓት አይደለም፣ በጣም ለረጅም ሰዓት አይደለም፣ የተወሰነ ሰዓት እና አንዳንድ ነጥቦችን ለማንሳት ያህል ነው። አሁን ሻምፒዮን መሆኑ ክለቡ ከታወቀ በኋላ ከዚህም ከዛም የሚነሱ አንዳንድ ነገሮች አሉ እና በአርሰናል ደጋፊዎች በኩል በጣም ከመጠን ያለፈ ደስታ፣ በጣም ሴሌብሬሽኑ ከፍ ያለ ነገር እየተመለከትኩ ነው፣ በአገር ቤትም በየትኛውም ቦታ ላይ። ይሄንን ደግሞ በተቃራኒ ጎራ ሆነው የሚመለከቱ ሰዎች ደግሞ ካሁኑ ገና ትችት ምንድን ነው ይሄን ያህል ምናምን ከብዙ ነገር ጋር ንጽጽር እያደረጉ ነው። እና ምንድን ነው የተቃራኒ ደጋፊዎች ወይም ደግሞ አርሰናል የማደግፉ ወይም ደግሞ ኳስ ምንም ቢዝነሳችሁ ያልሆናችሁ ሰዎች፣ ምንም አይመለከታችሁ ሰዎች ተረዱት ደጋፊውን ለማለት ያህል ነው። ከመጠን ያለፈ ደስታ ሴሌብሬሽን ምናምን በጣም አስፈላጊ ነው፣ ጥሩ ነው እያልኩ ሳይሆን ደስታን በልክ ማድረግ በጣም ተገቢ ነገር ነው። ነገር ግን ማለት ሌሎቻችሁ ደግሞ የሰዎቹን ደስታ ለማጣጣል አትሞክሩ። በሁለት መሰረታዊ ምክንያቶች ማለት ነው። አንዳንዶቻችሁ ያው ኳሱን ስለም ቢዝነሳችሁ ካልሆነ ኳስን ካልወደዳችሁት ምንድን ነው ይሄን ያህል፣ ለዛውም ደግሞ የአገር ቤት ክለብ ያልሆነ እንግሊዝ ሀገር ውስጥ ያለ የሆነ ክለብ ዋንጫ ስለበላ ይሄን ያህል ልትሉ ትችላላችሁ። ስለዚህ በእናንተም አልፈርድም። ምክንያቱም ፍቅሩን የማታውቁትን ፍቅር እንዴት ነው ሴንስ አታደርጉትም? ማይገባችሁ ከሆነ ኳሱ ኦልሬዲ ህይወታችሁ ስሜታችሁ እስከሌለ እንዴት ልትረዱ ትችላላችሁ? የሰው ደስታ አገላለጽ እብደት ሁሉ ሊመስላችሁ ይችላል። ስለዚህ እኔ በግሌ ቆም ብዬ ሳስተውል የእናንተንም ኮሜንት እረዳለሁ። ግን ደግሞ ደጋፊው ይሄ ደጋፊ የመጀመሪያው ነገር ኳስ መውደዱ ነው፣ ኳስ ማፍቀሩ ነው፣ ኳስን መረዳቱ ነው። ከዛ ቀጥሎ ከክለቡ ጋር የሚይዘው ፍቅር፣ ያው ፍቅር እንደምታውቁት አይደለ ረቂቅ ነገር ነው። አይደስስ፣ አይጨበጥ፣ አይነካ ነገር። እንዴት ነው እዚህ ውስጥ የገባሁት ይላል እኮ ቆም ብሎ ወደ ራሱ ሲመለስ ደጋፊው ራሱ። እና በዚህ ልክ ደስታቸውን ሲገልጹ ይሄ በጣም አትፍረዱባቸው ለማለት ያህል ነው። እኔ አንዱ ደጋፊ ስለሆንኩ ውስጤ በጣም ክሬዚ ደጋፊ ነው። ግን ምንድን ነው ኢሞሽኔን ግን እቆጣጠራለሁ። አንዳንዴ ለምሳሌ ሲሸነፍ ዘራፍ ብዬ ክለብ ወደ መሳደብ፣ አሰልጣኝ ወደ መሳደብ፣ በአጠቃላይ ሁሉን የክለቡን ስታፍ ወይም ደግሞ ለውጤቱ መጥፋት እጃቸው አለበት ብዬ የማስባቸውን ሁሉ ለመሳደብ ለመራገም አልሮጥም። እንደዚህ ክብር ሲያገኝም አሁን አርሰናል ዋንጫ በልቶ ያውቃል። በመሰረቱ ያው ትልቅ ዋንጫ የፕሪሚየር ሊግ ዋንጫ የሻምፒየንስ ሊግ ዋንጫ ነው ሲያነሳ ያላየ ነው እንጂ ኤፍኤ ካፕ ሲያነሳ ከአንዴም ሁለቴ አይተናል። ኮሚኒቲ ሺልድ፣ ሌሎችም ነገሮች አነስ ያሉ ዋንጫዎችን አንስቶ ያውቃል። ገና የኳስ ጣሙ በደምብ ሳይገባን ነው እንጂ ያው ኢንቪዝብልን እንዲያው ልጅ ሆነን እንዲህ በእንትን ገናኛ ቤት ቴሌቪዥን ሳይገባ ሳንቲም ከፍለን በምናይበት ዘመንም ቢሆን አይተነዋል። ማለት በዳበሳው አይተነዋል። ያው የዛሬ 22 ዓመት ልጅ ብንሆንም ነበርን፣ እናስታውስ ነበር የነበረውን ነገር ለማለት ያህል ነው። ለማንኛውም ግን ከዚሁ ከደስታ አገላለጽ ጋር በተያያዘ የሆነ ነገር ማለት ፈልጌ ነው። አሁን እንደው ስም እከሌ ማለት አልፈልግም። በተለይ የአርሰናል ደጋፊ የሆኑ በጣም ታዋቂ ሰዎች፣ አርቲስቶች፣ ተዋናዮች፣ ዘፋኞች፣ ማለት አቀንቃኞች፣ ሙዚቀኞች ማለት ነው። ሌሎቹም በትልቅ ደረጃ ላይ ያሉ ታዋቂ የአርሰናል ፋንስ አሉ። ያው የአርሰናል ደጋፊ ታወቁ የሆኑ እና እነዚህ በተለያየ መንገድ ስሜታቸውን ሲገልጹ ተመልክቻለሁ። ለምሳሌ አንዳንዶቹ በእንባ፣ አንዳንዶቹ ፉከራ በሚመስል መንገድ ምናምን እና ከስር ብዙ ተቺዎችን ደግሞ እያስተናገዱ ነው። አንዳንዶቹ ይሄ ለቅሶ ሰው እየሞተ ባለበት ሀገር፣ ሰው እንደዚህ በጦርነት እያለቀ ባለበት ሀገር በምናምን ከብዙ ነገር ጋር ሊያገናኙት ይሞክራሉ ሰዎች። እንደዚህ ብለው የሚተቹትንም ልክ አይደሉም እያልኩ አይደለም፣ ግን ደግሞ የእነሱንም ስሜት ደግሞ ማክበር ያስፈልጋል። ምክንያቱም ደስታቸው ነው። አንዳንዴ ሁልጊዜ ቤታችን የሆነ ነገር አገር ቤት የሆነ ነገር እንግዲህ መከራ አያልቆመምና ችግር አልቆመምና ዳስጥሎ ሁልጊዜ ማልቀስ በምንም ነገር አለመደሰት ማለት ግን ህይወት አብቅቶለታል እንደማለት ነው። ህይወት ይቀጥላል አይደል የሚባለው? የገዛ የምንወደውን የራሳችን ሰውም እኮ በሞት
ሸኝተን እኮ ከዛ ህይወት ይቀጥላል። በበነገታው እንስቃለን፣ የሚያስደስተን ነገር ካለ እንደሰታለን። እንደዛ እንደማለት ነው። ስለዚህ የደጋፊዎችን ደስታቸው እንዲገልጹ እድል ብሰጧቸው ጥሩ ነው ባይ ነኝ። ይህን ካልኩ በኋላ እንግዲህ አርሰናል ያው ሰርፕራይዝ አረግም ማለት አይቻልም። እኔ በዚህ ዓመት እውነት ለመናገር የሆነ ነገር ጠብቄ ነበር። የሆነ ነገር እንደሚወርድ እንደው ከሆነ ከሰማይ እንደሚወርድ እገምት ነበር። ምክንያቱም ማይክል አርቴታ አያያዙ፣ አካሄዱ፣ የቡድኑ ብስለት፣ እድገት እና ደግሞ በአጠቃላይ ማለት ከሊጉም አካሄዱን ከአውሮፓ ቻምፒየንስ ሊግ አመጣጡን ሁሉን ነገር እንመለከት። እኔ በግሌ የሆነ ነገር አስተውል ነበር እና ፔፕ ጋርዲዮላ ባይሆን ኑሮ እንደውም ጨዋታው የውድድር ዓመቱ ከመጠናቀቁ በፊት የእንግሊዝ ፕሪሚየር ሊግ የከዚህ በፊቱ መልኩን አጥቶ ጨዋታዎች ከመጠናቀቃቸው የውድድር ዓመቱ ከማለቁ በፊት አርሰናል ሻምፒዮን የሚሆንበትን መንገድ ማለት ሻምፒዮን የሚሆንበትን ሆኖ የሚያረጋግጥበት እድል ሰፊ ነበር የሚሆነው። ያ ማለት በሌሎች ሊጎች የምናየው ማለት ነው። ለምሳሌ በጀርመን ቀድሞ ነው፣ በስፔን ቀድሞ ነው፣ በፈረንሳይ ሊግ ዋን ቀድሞ ነው፣ በጣሊያን ቀድሞ ነው፣ በሌሎችም ሊጎች ቀድሞ ነው ሻምፒዮን የሚታወቀው። እንደውም አሁን ይሄ ስኮቲሽ ሊግ ምናምን እንደዚህ የሚባለው አነስ ያለው ብዙ ትኩረት የማንሰጥበት እንደዚህ በጣም ስለማንመለከተው ነው እንጂ አጓጊ የሆነ የሚያልቅበትን መንገድ እየተመለከትን ያለ ነው። የእንግሊዝ ፕሪሚየር ሊግ ተወዳጅ የሆነበት ዋና ምክንያት ብላችሁ ካላችሁ አንደኛ እንደው መውረድና ሻምፒዮን መሆን ያው ያለ የውድድሩ ባህሪ ሆኖ እንጂ አንዳንዴ መውረዳቸው የሚረጋገጡ የወረዱ ክለቦችም ሻምፒዮን የሚሆነውን የሚፈትኑበት መንገድ ማለት በቃ በሊጉ ውስጥ ካሉት ክለቦች መካከል ሻምፒዮን የሚሆነው ቡድን የማይፈትንበት አጋጣሚ የለም። የእንግሊዝ ክለቦች ተገዳዳሪነታቸው በቃ እንድናየው ነው፣ የሆነ ተመሳሳይ ሌብል ላይ ናቸው በቃ እና ሻምፒዮን የሚሆነው ቡድን ሻምፒዮን በሚሆንበት ዓመት ላይ በውድድር ዓመቱ ቢያንስ እስከ መጨረሻዋ ሰዓት በአብዛኛው የምንመለከተው አንዳንዴም ልክ እስከ 38ኛው መርሃ ግብር ድረስ ሻምፒዮን የሚሆነው ቡድን አይታወቅም። ስለዚህ ይሄ በጣም የኳስ ባህሪ ደግሞ ልክ እንደ ሰስፔንስ ሙቪ የሆነ ሰስፔንስ የማድረግ ባህሪ ያለው የሚወደደውን ፓርቱ ይሄ ነው። በ90 ደቂቃ ውስጥ ገባ፣ ወጣ፣ አስቆጠረ፣ ተከላከለ፣ አቆመው፣ እንዴ በምን ታምር ተረፈ ምናምን እንደዚህ ብድግ ቁጭ የሚያስብል ኳስ አይደለ በደንብ የሚስበው እንጂ እኮ ዝም ብሎ ከሆነ እንቅልፋችን ሁሉ ሊመጣ ይችላል። ስለዚህ በውድድር ዓመቱም እንደዚሁ ነው። ሻምፒዮን የሚሆነው ቲም ቀድሞ የሚታወቅ ከሆነ ወይም ደግሞ የሚፎካከሩ ቲሞች ከሁለት የማያልፉ ይሄ የሁለት ፈረሶች ሩጫ ይባላል። አሁን ለምሳሌ የስፔን ላሊጋ የሁለት ፈረሶች ሩጫ ይባል ነበር። ብዙ ጊዜ ብዙ ጋዜጠኞች በዚህ ቋንቋ ይገልጹት ነበር። ምክንያቱም ሪያል ማድሪድ ባርሴሎና፣ ሪያል ማድሪድ ባርሴሎና ለብዙ ዓመታት ዶሚናንት ይሆናል፣ በተከታታይ ዋንጫውን ያነሳል። ከዛ ደግሞ የሆነ ዓመት ላይ ደግሞ ሪያል ማድሪድ ይመጣል። ከዛ ውጭ የምንመለከተው ቲም የለም። ወደ ጀርመን ስንሄድም ብዙ ጊዜ ባየር ሙኒክ በቃ አውራ ነው፣ ማንም አይነካውም። ከዛ ቀጥሎ ማን ነው አልፎ አልፎ ብቅ የሚለው ካላችሁ ቦሩሲያ ዶርትሙንድ ነው። ምናልባትም የሆነ ዓመት ላይ መሰለኝ የሆነ ክለብ አንድ ዓመት ላይ የሆነ ክለብ ገባ። ከዛ ውጭ ግን የሁለቱ ነው። ለምሳሌ ወደ ጣሊያንን ብንሄድ እንደዚሁ ነው። እንግሊዝ ላይ ግን እንደዛ የሚባል ነገር የለም። በእርግጥ ሻምፒዮን ማን ይሆናል ከተባለ ያው ሲቲ የተወሰነ ጊዜ ዶሚኔት አደረገ። ከዛ ግን አርሰናል ለተወሰነ ነጥብ ያው እየተበለጠ እንትን አለ። ሊቨርፑል የሆነ ዓመት ላይ አነሳ። ከዛ በፊት ደግሞ እነ ቸልሲ ነበሩ፣ እነ ማንቸስተር ዩናይትድ ነበር። ብቻ የሆነ ዘመን ላይ የሆነ ገናና ቲም ይመጣል እና ይሄ እንደተጠበቀ ሆኖ ግን በቃ የእንግሊዝ ፕሪሚየር ሊግ በየከሌና በየከሌ ብቻ ተብሎ የሚወሰን አይደለም እና በጣም በዓለም ላይ እንዲወደድ ብዙ ተመልካች እንዲኖር ያደረገው ባህሪው ይሄ ነው ብዬ አስባለሁ። የእንግሊዝ ፕሪሚየር ሊግን በተመለከተ እና በጣም ብዙዎቻችን ወደነው። በጣም እግር ኳስን መውደድ አንድ ነገር ነው። እንደገና ደግሞ ሊጉን መውደድ ደግሞ ሌላ ነገር ነው። ክለብ መደገፍ ደግሞ እንደገና ሌላ ሌቭል ነው። ስለዚህ በዚህ ሁኔታ ውስጥ እንግሊዝ ፕሪሚየር ሊግ ላይ በተለይ የቢግ ፎር የሚባሉት አርሰናልን ጨምሮ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል እና ሌሎችን እያል የምንደግፍ ሰዎች እርስ በርስ መበሻሸቁ እንዳለ ሆኖ አሳማኝ ነገር ሲኖር ግን ማመንና አምኖ መቀበል፣ ስለዚህ ያሸነፈውን ደግሞ ኮንግራ ብሎ ቀጣይ ሲዝንን ደግሞ የራስን እድል መጠበቅ፣ ይሄ ስልጡንነት ይመስለኛል።
ይሄን የምለው ምንድን ነው ያው አንዳንዶቻችሁ አሁንም ይሄ ብስጭት በሚመስል መንገድ ወደኋላ ተመልሶ አሁንም አርሰናል በሂደቱ በፕሮሰሱ በመጣበት መንገድ ትችት የሚመስል ነገር የምታነሱትን ነገር ወደኋላ ተመልሳችሁ ለማንሳት መሞከር ምናምን እንደዚህ አይነት ነገሮችን አያለው እና እሱ ተገቢ አይደለም ብዬ አስባለሁ። ማለት የኳስ ጣሙ መፎካከር፣ መበሻሸቅ ምንም እንደዚህ ነገር ነው ውበቱ እና ከዛ ውጭ ግን ሻምፒዮን ከሆነ ሻምፒዮን ነው እንኳን ደስ አላችሁ ከማለት ውጭ አማራጭ የለውም እና የአርሰናል ደጋፊዎች ደስታቸውን በሚገልጹበት ጊዜ ደስታቸውን እንዲያጣጥሙ እድል መስጠት ያስፈልጋል እንጂ ሌላ ነገር እያደረጉ ማሸማቀቅ እኔ ተገቢ ነው ብዬ አላስብም። ከዛ ውጭ ግን የአርሰናል ደጋፊዎች በተለይ አብዛኞቻችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ፣ በድጋሚ እንኳን ደስ አላችሁ። ክለባችሁን ከልብ እግር ኳሳችሁን ከልብ የምትወዱና የምትደግፉ ስለነበራችሁ አንዳንዶቻችሁም ያው አርቴታን የምትረግሙ ነበራችሁ። ክለቡን በቃ አይረባም ብሎ ማሊያ እስከ መቅደድ ድረስ እስከ ብዙ ነገር የደረሳችሁ ነበራችሁ። እናንተም ሁሉም ያው እግር ኳሱ ነው በቅጡ አልገባችሁም ብዬ የማስበው እንጂ ክለቡን ከመውደድ የመጣ ነገር ነው። ክለቡን ከመደገፍ እና ከመሰልቸት ብዙ ጊዜ ከመጠበቅና ያው ትዕግስት ከማጣት የመጣ ነገር እንደሆነ ይገባኛል። ለማንኛውም እናንተንም ጨምሮ እንኳን ደስ አላችሁ። አሁን ምንም ማሊያ ቅደዱ፣ ማሊያ ቀየርን በሉ ልባችሁ ውስጥ ነው ያለው። አይ ነው አውቃለሁ። አርሰናልን ከመውደድ ከመደገፍ በምንም መንገድ የትኛውንም ርቀት እንደማትሄዱ በጣም እርግጠኛ ነኝ። እዚህ ላይ ኦንላይን ወጣችሁ ማሊያ በመቅደድ ያሳያችሁን ሁሉ በእርግጠኝነት ዛሬ ደስታ ላይ ናችሁ። ግን እኔ አንድ ነገር ግን ማለት እፈልጋለሁ። በተለይ ማይክል አርቴታን በተመለከተ ማይክል አርቴታን በተደጋጋሚ እኔ ክሬዲቱን እንዳያጣ ክሬዲቱን ማጣት የለበትም። የዚህ አሰልጣኝ ዋጋና ክብር ምን ያህል እንደነበረ ለመግለጽ ስሞክር ብዙ በውስጥ የምታናግሩ ሰዎች ነበራችሁ። ኮሜንት ላይ የምትሉት ነገር እንደተጠበቀ ሆኖ ግን በአብዛኛው በውስጥ ኮሜንት ላይ ብዙ መናገር የማትፈልጉ በውስጥ መልእክት ልኩልኝ ነበረ። አንተ ኳስ የምታውቅ ይመስለን ነበረ፣ ግን እንዴት ነው ይህን ሰውዬ አምነህ የክለብ ደጋፊውን እስታበቃ ይህን ሰውዬ እንዴት ነው የምታሞግሰው ትሉኝ ነበረ እና ዛሬ ይችን ቀን በጣም በናፍቆት ጠብቃት ነበር። እንደሚሆንም ደግሞ እርግጠኛ ነበርኩኝ። አርቴታ ምንድነው እሱ አያያዙን አይቶ ጭብጦውን ቀማው ነው። አያያዙን አይቶ ያው ምግቡን ቀማው አይነት ነገር ነው። እንግዲህ ከርፈፋ ብሎ ተንከርፎ ከያዘው ወይም ደግሞ በቀላሉ የሚነጠቅ ከመሰለው ያው አፈፋ አድርጎት ሄደ ነው። እኔ ማይክል አርቴታን አያያዙን ነው የምመለከተው። እኔ እግር ኳስን በተቻለ መጠን በተወሰነ ደረጃ አውቃለሁ ይረዳለሁ ብዬ አስባለሁ። ማይክል አርቴታ የመጀመሪያው ነገር አያያዙ የሆነ ነገር ፍሬ ሄዶ ፍሬ እንደሚያፈራ እኔ እርግጠኛ ነበርኩ። አካሄዱ ይታወቃል፣ አያያዙ ይታወቃል። ቡድኑን የገነባበት መንገድ ገና ከመምጣቱ ጀምሮ እንግዲህ ይሄን ሰውዬ ልብ አድርጉ። አቬሬጅ የሚባል ዋንጫ ብዙ ትልቅ ዋንጫ አንስቶ የማያውቅ እንኳን ተራ የሚባል ክለብ እንኳን በዋና አሰልጣኝነት አልመራም። ያለው የህይወት ልምድ ምንድን ነው ካላችሁ የፔፕ ጋርዲዮላ ምክትል ሆኖ ሲቲ ውስጥ የሰራበት ብቻ ነው። እንግዲህ ይሄ ብቻ ልምድ ያለው ሰውዬ ደግሞ ዋንጫ በትልቁ የሚጠበቅበት ታላቅ የሆነ ግዙፍ ታሪክ ያለው አርሰናል ግዙፍ ታሪክ ያለው ስል በፕሪሚየር ሊጉ ብርቁ አይደለም። የፕሪሚየር ሊግ ዋንጫ ደጋግሞ አንስቶታል። ኦልሞስት 13 የፕሪሚየር ሊግ ዋንጫ ክብር አለው አይደለ? ታውቃላችሁ። ከዛ ውጭ ማንም ያልነካውን ማንም ያላነሳውን ደግሞ የወርቅ ዋንጫ አለው ሳይሸነፍ ያነሳው። ከዛ ውጭ በአውሮፓ ቻምፒየንስ ሊግ እድል ጠሞበት 2-1 የተሸነፈበት 2006 ላይ በባርሴሎና ለፍጻሜ ደርሶ ነበር። ያንን ሻምፒዮን መሆን ነበረበት። እግር ኳስ አንዳንዴ እንደዚህ ነው እና እኔ ያንን ለፍጻሜ የደረሰበትን ክብር እንደ ትንሽ አላየው። የአውሮፓ ቻምፒየንስ ሊግን ያላነሳ ነው የምትሉት ብዙዎቻችሁ። ምን ለማለት ነው? በአጠቃላይ በዚህ ልክ ትልቅ ታሪክ ያለውን ቲም እና ዋንጫ እንዲያነሳ ብዙ የሚጠበቅበትን ቲም በኃላፊነት መጥቶ ሲይዝ አንደኛ የእሱ ድፍረት በጣም ነበር የገረመኝ በወቅቱ። ሁለተኛ የአርሰናል አመራሮች አምነው ለዚህ ብዙ ልምድ ለሌለው ሰው የትኛውም ክለብ ላይ ተፈትኖ ትልቅ ዋንጫ አንስቷል ተብሎ በዛ ልክ ክሬዲት ያልተያዘለትን አሰልጣኝ አምነው መስጠታቸው በጣም ይገርመኝ ነበር። በኋላ ግን ክለቡን ከያዘ በኋላ በመጣበት ዓመት ያችን ኤፍኤ ካፕን 14ኛዋን ኤፍኤ ካፕ ለክለቡ አነሳ። ጥሩ ነው። ከዛ ቀጥሎ ግን በሊጉ በአውሮፓ ቻምፒየንስ ሊግም ወዲያውኑ ውጤቱ አልታየም። ከዛ በኋላ ግን በአውሮፓ ቻምፒየንስ ሊግ አርሰናል መሳተፍ ተቸግሮ ነበረ። መለሰው ወደ ተሳትፎ። መመለስ ብቻ አይደለም
ከምድብ ማለፍ ወደ ፍጻሜ መግባት ከዛ ግማሽ ፍጻሜ መግባት እያለ ይኸው ፍጻሜ ድረስ ይዞት መጣ። ፕሮሰሱን ሂደቱን አይታችሁት ከሆነ እያደገ የመጣ ቡድን እንጂ ወደኋላ የተመለሰ ቲም አይደለም። በፕሪሚየር ሊጉ 3 ተከታታይ ዓመታት ሁለተኛ የሆነ ማጠናቀቅ ይሄ ቀላል ነገር አይደለም። ሁለቱን ዓመት ከሲቲ ጋር እየተናነቀ አንደኛውን ዓመት ከሊቨርፑል ጋር ተናንቆ ተበልጦ ዋንጫ ያጣበትን ነጥብም ደግሞ እያያችሁት ምንም ያህል ርቀት የለውም። ስለዚህ የመጣበት መንገድ ይሄ ተከታታይ በሶስት ዓመት ሁለተኛ የነጥብ ጨዋታም ቢሆንም በነጥብ ስብሰባ ያው ሻምፒዮን የሚሆንበት ቢሆንም ሁለተኛ እየሆነ ያው የብር ሜዳሊያ በሉት ያን እየያዘ ማጠናቀቁ እስቲል እድገት እንዳለው ያሳያል። ከዛ ውጪ ቡድኑ መጀመሪያ ላይ ላክ ያደረገው የነበረ ይሄ ኮንፊደንስ የማጣት እንደዚህ መርበትበት፣ በተለይም ደግሞ ጎል ቢያገባ እንኳን ጎል በቀላሉ የሚቆጠርበት እንደዚህ አይነት ቲም ነበር። በዚህ ዓመት ደግሞ ቢተችበትም ቢያንስ መረቡን የማያስደፍር የኋላ መስመሩ በተለይ ብረት አጥር የሆነ እንዲሁ ከማጥቃት በኩል ስቲል ክፍተቱ አብሮ ቢመጣም ባለፈው ዓመት እንኳን አጥቂ የለም በሚል ያው ፎልስ ናይን ነበር የሚያጫወት ማይኬል ሜሪኖ እንደምናስታውሰው ትክክለኛ ሁነኛ 9 ቁጥር የለውም ነበረ ነው። በዚህ ዓመት ግን ኖሮትም ቢሆን ልጁም ለሊጉ አዲስ ከመሆኑ የተነሳ ጉዳትም አልፎ አልፎ ፈተና መሆኑን ተከትሎ ያው ክፍተቱ ስቲል ነበረ በዚህ ዓመት ማለት ይቻላል። ግን ያም ሆኖ እድገቱ ብስለቱ የቡድኑ ይታየኝ ነበር እና የሆነ ነገር እንደሚያደርሰው እርግጠኛ ነበርኩ እና ማይክል አርቴታ የመጀመሪያው ነገር በአውሮፓ ቻምፒየንስ ሊግ የነበረንን ተሳትፎ ርቆ የነበረው ነው ቲም እስከ ፍጻሜ ማምጣቱ ጉዞውን እገመግመው ስለነበረ በእንግሊዝ ፕሪሚየር ሊግም እስከ ግፋቢል በቃ ትንሽ ውጤት ከተባለ እንደ ባለፉት ዓመታት ለአራተኛ ዓመታት ሁለተኛ ሆኖ ያጠናቀቀ ቲም ሊባል ካልሆነ ከዚያ ያነሰ ውጤት እንደማይመዘገብ እርግጠኛ ነበርኩኝ። ግን ሻምፒዮንም ሊሆን እንደሚችልም እንደዚሁ ተስፋው ነበረኝ እና ለዛ ነበር አርሰናል ማነው ማይክል አርቴታን ክሬዲት መንፈግ የማልፈልገው ስራው ውጤቱ በግልጽ ይታይ ስለነበረ ይሄው አመጣው። ከ22 ዓመታት በኋላ ይሄ ታምር እኮ ነው፣ በእውነት ታምር ነው። ያው ዛሬ ጮብ የምትረግጡበትን ውጤት ያመጣው ማይክል አርቴታ ነው። በቃ የዚህ ቡድን መሪ አለቃ እሱ ነው፣ አለቀ፣ ሌላ ማንም አይደለም። ስለዚህ እንኳን ደስ አላችሁ በድጋሚ። አሁን ማይክል አርቴታ በአውሮፓ ቻምፒየንስ ሊግ እንደምታውቁት ከፒኤስጂ ጋር ለፍጻሜ ደርሷል። አሁን ቀጣይ የፍጻሜው ጨዋታ ነው የሚቀረው። 90 ደቂቃ ነው የሚወስነው። በዛ 90 ደቂቃ ውስጥ ኳስ እብድ ነው፣ የሚፈጠረው ነገር አይታወቅም። ኦፍኮርስ አርሰናል ሉዝም ቢያደርገው የፕሪሚየር ሊጉን ዋንጫ ስላሳካ ማይክል አርቴታ ላይ የሚነሳ ጥያቄ የለም፣ አድናቆት ካልሆነ በስተቀር። አገኘው ማለት ሌላ ሌብል ነው፣ በቃ ሌላ ሌብል ነው። በእርግጥም በአርሰናል ታሪክ የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን በአንድ ሲዝን ያነሳ አሰልጣኝ ስለሌለ ይሄ በክለቡ ታሪክ የማይክል አርቴታ ታሪክ ትልቅ ደረጃ ላይ ሌላ አሰልጣኝ መጥቶ ወይም ደግሞ ይሄ ትሪፕል ኳድራፕል ምናምን የሚባለውን 4 ዋንጫ 3 ዋንጫ በአንድ ሲዝን እነዚህን አሁን አውሮፓ ቻምፒየንስ ሊግ እና እንግሊዝ ፕሪሚየር ሊግን ጨምሮ በማንሳት ካላሻሻለው በስተቀር ታሪክ ሆኖ ይጻፋል ማለት ነው። በእርግጠኝነት ደግሞ ያ እንዲሆኖ የሚሰበር የሚስተካከል ደግሞ ይሆናል ብሎ ማለት ደግሞ ትንሽ ከባድ ነው የሚሆነው እና አሁን የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን ማይክል አርቴታ አነሳ ማለት የክለቡ ቁጥር 1 ሌጀንድ አሰልጣኝ ልዩ ታሪክ የሰራ ሆኖ ያው ሐውልትም ቆሞለት እንደ አርሰን ቬንገር ሲወደስ የሚኖር ታሪካዊ ጀግናችን ይሆናል ማለት ነው። ስለዚህ ያን ነገር አደረገውም አላደረገውም አሁን ከ22 ዓመታት በኋላ ባመጣው ትልቅ ድል የቻምፒየንስ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ስለሰጠን በእርግጠኝነት ስተቹት ስትረግሙት የነበራችሁ ሁሉ በይፋ ይቅርታ ትጠይቁታላችሁ ብዬ ተስፋ አደርጋለሁኝ። በአገር ቤትም በአፍሪካም ያው በመላው ዓለም የአርሰናል ብዙ ደጋፊ ያለው ክለብ እንደሆነ ይታወቃል። በእርግጠኝነት በየቋንቋቸው በየሚናገሩበት ቋንቋ ወይም ደግሞ ራሱ በሚሰማው እንግሊዝኛ ቋንቋ ወይም በስፓኒሽ ሊሆን ይችላል ይቅርታ እንደሚጠይቁት በቪዲዮ ተስፋ አደርጋለሁ። ይችላል፣ አርቴታ ይችላል፣ በቃ ይችላል። ምንም እኔ ቃላት የለኝም ስለሱ። ስለዚህ ልጅ እንግዲህ ምንም አይነት የተጋነነ ክብር የሌለው ሰው ነው መጥቶ ይሄን ክብር ይሄን ታሪክ ያሳየና ይመቻችሁ። እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። ደስታችንን በልክ እናድርገው። አርሰናል ታላቁ ክለብ ሆኖ ይቀጥላል። በእንግሊዝ ፕሪሚየር ሊግ የማይደፈረው ታላቅ ክለብ ሆኖ